አንዴ ስልኬ ላይ ደውልና ስልኬ ስክሪን ላይ በተረጃ ጊዜ ኮትረከለው አይላይያ አሚስ ተማና አስደበረኝ እንዴ ውስኪ እኮ ማለት ነው ሳሸተው ብቻ ውስጥ ይገባል በጣም ነበር የተናደድኩት ኧረ ባንዴ ነገረኝ ሸመላደ ሰላም ያገር ልጆች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ብዬ አሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ያደርጋችሁ እንዲሁም ደግሞ ሁሌ የምለቀው ቪዲዮ እንዲደርሳችሁ የዶል ምልክቷን እየነካችሁ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያሰፈራችሁልኝ ነው ማለት ነው። ወደ ቪዲዮ ይመቻችሁ። ውይ እንደው አምላኬ ያንን የነዳጅ ሰልፍ ደግመ በህልሜ ራሱ እንዳታሳየኝ አደራ። ውይ ወንድሜ ራይድ ነሽ እንዴ? አዎ ራይድ ነኝ። ወደ እኮ የፈጨ ነበርኩ። አይ እኔ እዛ ድረስ አልሄድም። እኔ ቅርብ መስለኝ እንዴ? ለምን ወንድሜ መኪናው እኮ በቧንቧ አይደለም በነዳጅ ነው የምትሄደው። እና ትለኛለህ እንዴ? አንተን ዘርሽ 2 ቀን እንቅልፌን አጥቼ 5 ቃጂቼ የቀዳሁትን ነዳጅ አፈር አብልቼ ተመልሼ 2 ቀን ልሰለፍልህ ነዳጅ። ታዲያ ምን ችግር አለው? ምንም ችግር የለውም። ይነግረኛ ምንም ችግር የለውም። እንዲህ ከመረረ ለምን ኤሌክትሪክ መኪና አገዛው? ስለሚነዝረኝ ይነዝረኛል። ምን አይነት በሽተኛ ነው መድኃኒዓለም? ለምን ኤሌክትሪክ መኪና ይትገዛል? ናፍጣ መቅዳት ነው። ናፍጣ ፊት እውነቱን እኮ ነው። የሰሞን ነዳጅ በስማ አባት አንዴ ይቅርታ ጫማዬ ላስር ነው መጥረጊያውን ትይዝልኛለህ? ሱቅ አለኝ። አዳዲስ ቆንጆ ልብሶችን አስገብቻለሁ። እንደ ሞዴል ይሰራል። ሁሉን እሺ የሚል ልጅ እንካ እነዚህ ልበስ። ዋው በጣም አምሮብሃል። ወደድከው? አዎ። እንካ አይን ላይ የሆነ ነገር አለ። በዚህ ጥረግበት። አባት ቫይራል ወጣል እኮ አላየውም? በቃ በምሳሌ ዛሬ በመንገዴ አንድ ወጣት ደግሞት እየጠረጋ አየሁት። ከዛም ስላሳዘነኝ በሱቃችን አለ የተባለ ቆንጆ ሹራብና ሱሪ ሰጠሁት። በጣም ከመደሰቱ የተነሳ ያሳለፈውን ነግሮኝ ማልቀስ ጀመረ። በዚሁ አጋጣሚ እነዚህን የመሳሰሉ ሹራብና ሱሪዎችን ከፈለጋችሁ ሸማቴ ሲሆን ምርጫ ማስታወቂያ ይሄ ነው በቃ። ኧረ ኮንተንት እንዴ ይቻላል እንዴ? ዘይት 5 ሊትር። እሺ ዳይፐር አሙዬ አሲ ለዚች ቆንጆ ልጅ ደስ ያላትን ነገር ስጫት። ሂሳብ በኔ ነው። እሺ ደስ ያለሽን ሰጂ። እሺ አመሰግናለሁ። እሺ አመሰግናለሁ። ምንም ችግር የለውም። ዋናው መስጠት ነው። ምን ነው? ቆይ አንዴ ወንበሩ ሰው አለ? ኦኬ ችግር የለውም። ሁሉም ኮንቴነሮች ነገ ጧት ይግቡ። ማለት እሺ አለቄ፣ ነገ ካያሌው ጋር ሁሉንም እናጥባቸዋለን። ተመለሽ። ሁሉንም ኮንቴነር ፈሳሹና ዱቄቱን ሳሙና ብቻ ያስመጡልን። ኧረ ተው፣ እኛ ሴቶች እንደዚህ አይደለንም። ተው። ባይዘዌ ከ2 ዓመት በፊት ነው ዶክተሬቴን ግራጁዌት ያደረኩት። የምርሽ ነው እንዴ? ግን ጭራሽ እኮ ነው የማመስለው። ግን እንዴት በዚህ ነው አልመስልም አይደል? አዎ መጣው። ለማንኛውም በደንብ እናወራለን። እጂን ታጥቤ መጣ። እሺ ሂጂ፣ ይኸው እጠብቅሻለሁ። ማን ነው ደግሞ? አንቺ ያምሻል። ምንድን ነው ውሻ ነው ወጋሹ? እንደ ድመት እየጮኸ እኮ ነው። ምን እንዴ? ውሻ ድመት? ምን የእንስሳት ሐኪም ናት። እንደ ውሻ እንደ ድመት ነው። ምንድን ነው ነገሩ? ግን ቆይ ዶክተር ያልሽው የእንስሳ ነው እንዴ? ምን ነው አመመህ እንዴ? ምን ነው አመመህ እንዴ? ልትወጊው ነው? አባዬ ወይ ልጅ ደህና ነህ? አሎ
የሆነ ነገር እኮ ላስቸገረ ብዬ ጓደኞቼ ደወሉልኝና ታውቃለን ይዝናናሉ ከዛ ደወሉልኝ ና አሉኝ የት ነው የምትሄደው ታዲያ አሁን አንተ እነሱ የሚሄዱበት ታውቃለህ በርገርና ፒዛ ምናምን ነው የሚበሉት ዋው የሚፈልጋባት አዎ አባዬ እንካሽ በቃ ህይወትን ቀይርበት ተዝናናበት እሺ ተዝናና በቃ ይኸው ታክሲም ራይድ ያዝ አባዬ ማብር ሰተኝ ምን ትመጣደቃለህ አይደለም እኔ አይደለም ጀምርልኝ ሲጀመርልህ አንተ የሚያምርብህ ማለት ነው ሙዝ ስትበላ ነው ዝንጀሮ እንካ ይሄን ብላ ይሄን እየበላ ዳቦ ውጪ ግዛ ግባ አስጠላኝ ምን አንተም እኮ በዛው አባትን ትመጻደቃለህ ወይ 20 ብር እኮ ትልቅ ነገር ነው አንተ ስሚኝ በጣም ካለ መታጠቡ የተነሳ ገና ዋሲና ነው ማከክ የሚጀምረው ላቡ ላይ ነው ሳሙና የሚመተው እያልኩሽ ነው እኔ ግን በጣም ከመታጠብ የተነሳ እየታጠብኩ ያልበኛል በቃ በኃይል ነው የምታጠበው ማን አንተ ችጋራም ሻወር ገብተህ ስትወጣ አይደል ብብቱን ሰንደል ከተህ የምታጨሰው የዶዶራን ስለኝ እኔ ትላንትና ግሮሰሪ ጆ ገባሁ ማለት ከዛ አስተናጋጁን ጠርቼ አንድ ያለው አምጣልን እስቲ ስለው የእጁን ነው ያወጣው በጣም አይታጠብም እያልኩሽ የበፊት ሚስቱ እኮ ለልደቱ ኮልጌትና ብሩሽ ነው የሰጠችው አንተ የብብትን ጸጉር እንዴ መስነጨው የሼቨር ስለሌለ ሲጀመሪያ አንድ ፍሬ የለውም ቴምር በቃ ደግሞ በአንድ ፍሬ ምን ይሰራል ምንም ዘራ የለም እኮ በአንድ ካልሲው ላለማጠብ ብሎ እኮ ነው እግሩን በበረኪና የሚታጠብ ይሄ ማለት በችግር ይደፋሻል ለራሱ የሚበላ የለው ትላንትና ከአንድ ሰውዬ ጋር ተጣልቶ ሰውዬው አፈር ከድሜ ነው ማስበላ ብሎ ሲዝትበት ሊበላ ፈገግ ብሎ የሳቀ ልጅ ነው ያለፈው አመት ባለ ራሱ ዶሮ ግዛ ተብሎ ተልኮ ማለት ዶሮዋን እንደዚህ አቅፏት ሲመጣ ቆቆቆቅ ብላ ሞተች ዶሮ ከዛ ቆቆቆቅ ያለችው ስናስተረጉም እስኩ ሳልከኝ ብላው ነው የሞተችው ዶሮ አራ ለምንድን ነው እሺ ባለፈው ሳምንት የለበሰውን ቦክሰር በዚህኛውም ሳምንት የደገምከው ያኔ ይሄ ሰፈራችንን ሰራተኞችና ሞግዚቶች ማለት እያስረገዘ ወደ ሀገር ቤት አሁን ገጠር ማለት 17 ልጅ አለው አንዱ ልጅ ራሱ ትላንትና ማለት ነው ማርና ከሰል ይዞ መጥቶ ጠይቆት ነው ሄዶ እያልኩኝ ምን ወይ ይቅርታ ወንድሜ መብላቷን ሳታውቅ ታጠበች ማለት አሁን ነው እንዴ ምንድነው ይውላ ተሰካክሳችሁ አሚፍታ ማን አስደበረኝ እንዴ ውስኪ እኮ ማለት ነው ሳሸተው ብቻ ውስጥ ይገባል በጣም ነበር የተናደድኩት ኧረ ባንዴ ነገረኝ ከመላደ ዋናው ራስን ማሳመኑ ነው ደግሞ ማስመሰሉ እንደሰከረ ትችላለህ እግዚአብሔር ለምንድን ነው ብሎክ ያደረከኝ አሁንም ፍቅር ምናምን ብለሽ ልትጋተችኝ እንዳይሆን አሜን እግዚአብሔር እንዴት ነው ብሎክ የምታደርገኝ በእናትህ ብሎክ አድርገኝ አንዴ ስልኬ ላይ ደውልና ስልኬ ስክሪን ላይ የመጨረሻ ጊዜ ቆጥረከልኝ አይላ እግዚአብሔር በቃ አንተ ዝም ብላ አንብሮካ ነገር አሳልፈናል እኮ አንተ በጄ አይላ እግዚአብሔር በእናትህ እሺ በእናትሽ ድምፅሽ ረበሸኝ በእናትሽ አንዴ ስንት ቤቱ ስልክ ነበር 942 ሊና ማነሽ ሊና ሶሪ መቅዲ ሶሪ ካም ኦን የራሴ ላይ የደወላቸው ደንበኛ መስመር ስለተያዘ ሰው ምን ማለት መሰለ እኔ ብሎክ አደርጋለሁ እንጂ ብሎክ አልደረግም እሺ ዱነክ ጀማ አንተ ነህ እንደዚህ አይነት ነገር ውስጥ የምትከተኝ በቃ አንተ ነህ የምትጎትተው ቀድሞ ብሎክ አድርጓት ናውጣው ከዛ ብሎክ አድርጋዋለች ይመችሽ ብሎክ እንዳረግሽ ለማሳየት ሄድሽበት ርቀት እርግጠኛ ነኝ አንደኛ ነው የወጣችሁ እንደዛ ባይሆንማ ፊት ለፊቴ እንዲቀብርር ብላ ተቀመጠም ነበር ምን የተረገመ ቀን ነው አንደኛ ከወጣሽ የፈለግሽውን እገዛልሻለሁ ያስባል ሰክሬ ነበር እንዴ እንደዛማ ሆናል ደግሞ ሲያቀብጠኝ አስጠኝ መቅጠሪ መጠጡ ከነባርማኑ ነበር እንዲጠጣሁት በቃ አለቀልኝ ዶሮ ሙሉ ጧት የተነሳው ካልገባ ላይ ሳትነሳ ቁርስ ላቀርብላት ደሞ እንደ ጎብስ ተማሪ መስማማቴ በዝፍኔ እንዴት ብታምንበት ብትስማማበት ነው አንደኛ ከወጣሽ ፈለግሽውን እገዛልሻለሁ ያለች አሁን እንዴ ብዬ ነው 38ኛ ወጣው ይምላ ወይኔ ሰማይ የጧት እንቅልፍሽን ሸጠሽ በላሽ በምን አፌ ነው 38ኛ መውጣቷን ምነግራት አለች እቺ ደግሞ አስጠኝቻ 38ኛ ከወጣች ባላስጠናትማ ከሀገር ነበር የምትወጣው ወይኔ ዮሴፍ የሰራህበት ደሞዝ ከሜሪ ሳይሆን ከፈጣሪ ጠብቅ ለነገሩ ሰማይን ያስጠና ምድር አትከፍለው ስንተኛ ወጣሽ አልፍ ያለው እኮ ስንተኛ ወጣሽ አለፍሽ ሜሪዬ
ዋና ማየት ያለብሽ እኮ አቬሬጁን ነው። ጆጆ ስንተኛ ወጣ እንዳለፈች ብቻ ንገረኝ። 3.8 ነው ያመጣችሁ ማለትማ 38 ነው ያወጣሁት። 38ኛ ከስንት ተማሪ ነው? ትምህርት ስንጀምር 80 ነበር። 40ዎቹ ለጥፋታቸው ተባረሩ። ነገ ቁርሴን ለመስራት በጧት ስለምትነሽ ተነሻውን ግቢ። እኔስ? አንተ ደግሞ አንተን ራስን የሚያስጠና ጥሩ አስጠኝ ሂድና ፈልግ። ላስጠኙ ይከፍሉልኛል? ውጣ። ሁለቱም ሲገላገል ሰማይ እንግዲህ ወደ ቁርስ አያት እስቲ እንዴት አባቷ እንደምታምር። ኧረ እባክህ ተወልዳ ሲያት ቤተሰቦቿ ትጣላል ብለው አንዴ ሰምጥለው ያሳደጓት ምን ቀንተ ነው? መሀሉ ቀዳ ግን ቤት በምትገባ ልጅ ነው እኔ የምቀነው። ስሚኝ የሆነ ቀን ሳምቡሳ ይዞላት ገባ ማለት ነው። ከዛ እቺ ፋራ ምስሩን ደፍታ ሳምቡሳውን አትለብሶ ከዛ ጀለስ አላወቀለ ማታ ገብቶ ተኝቶ ሲሰድ ቅርፊቱ ቁርጥ። ከዛ እንደተገረዘ ሰው 2 ሳምንት አንዴ ሺቴ አንዴ ሽርጥ ለብሶ ሲዞር የነበረው እሱ ነው። ከዛ አባትየው ማለት ነው ይሄንን ሰምቶ በጣም ደንግጠው ቲታኖስ ላስወጋ ብለው ሆስፒታል ይዞት ሄዱ። ከዛ ዶክተሩ ምንድነው የቆረጠ ብሎ ሲጠይቀው ሳምቡሳ ይለው ዶክተሩ በጣም ደንግጦ ቺፕስ ነው የወገው። አድናት ለምን ያልተፈጠረ ነገር ትወራለህ? እሺ እሱ ያልተፈጠረ ስለ እግሯ ግን አይክደንም። አንተም ታውቃለህ 42 ቁጥር ጫማ ነው የምትለብሰው። አንዴ ስትራመድ እኮ 4 ኮብልስቶን ነው የምትለብሰው። ትላንትና ራሱ ማለት ነው ነጭ ጫማና ጥቁር ሙሉ ቀሚስ ለብሳ ማለት ነው ሳሙና የተሰካ ሰንደል መስላን የመጣችው። እኔ ጫማ ዳርግ ሳይሆን ልስታፈር ነው የምትለብሰው። እኔ ክሮላ ሲፈታ እንደ መኪና ዳር ይዛ እንደ የምታስረው እኔ 4 መስኮት ያለው ጫማ እሷ ሀገር ላይ ነው ያየሁት። ይገርማል። እግሯ ይሁን ግን ስለ ወገቧ እንወራለን። ወገቧ ታውቃለህ 8 ቁጥር ነው። ወገቧ ብቻ በቂ ነው። የረሃብ 8 ቁጥር ማጨሻ የመሰለች እኔ ፈጣሪን ስለምፈራ ነው እንጂ እንደ ብርሌ እንዲያነሳላለሁ ከወገቧ መቼስ። እሺ ወገቧንም እኔ ስለ አቪንጫ አላወራም። ካደኝ ስለ ምን ልትል ቦታና ጊዜ ሰጠህ? መንቁር እኮ ነው ይመስለው እኮ አሟታል ጉንፋን እንጠይቃት ብሎኝ የቤቷ ድረስ ይዞኝ ሄደ። እኔ አልፈለኩም። ከዛ ገና እንደገባው እቺ ችጋራ ንፍጤ መጣ ሶፍት ይዛል አለች። ከዛ አይበቃትም ብዬ 3 ጥቅልል ሶፍት ነው የሰጠዋት ማለት ነው። ከዛ ተናፈጠችበትና ማለት ነው ይሄ አያረካም እባክህ ብላ ጥላው ማረቤን አቀብለኝ አትሎ ጓዳ ገባና ጀል ብርድ ልብስ ይዞላት መጣ። እኔ በርዷት ነው ብዬ ሊደርብላት ነበር የመሰለኝ። ተናፈጠችበት ብርድ ልብስ። ደጋረው እንዴ ይሄ ምን የሚሉት ቅናት ነው? ቆይ መድኃኒዓለም በዛ ስልክ የሚባለው ነገር ይገርማል። የኔ ፊታዮ ይሄንን ፊት አላውቅም እንዴ? እኮ ነኝ ያሉት ምንድነው? እኔ ነኝ ወላሂ እኔ ነኝ። አንተ አትመልስም ብለህ ሲያንተው ኧረ አንተ ነኝ እላለሁ በደንብ እግዚአብሔር እኔ ነኝ። ሌላ ደረቅ ነው ሲያስጠላ እናት። አዎ ሌላ ሰው ጥሩ ናስኪ አንዲና አባናስ ናስኪ ስልክ ውስጥ ያለ ማን ነው? እኔ ነኝ። ውሸታም እንደማይባሰብን እግዚአብሔር እኔ ነኝ ፊት ነው አንተ እኔ ነኝ ወላሂ እኔ ነኝ። አማራስ ታሳይ ገለጥ ነው እኔ ነኝ። አንተ ነህ እስኪ ተሰፈር ነው ኮሜንት ላይ አስቀምጡ። እሺ ይልካብስ ቢላይክ ወይ አባ እንዴት አደርሽ? ይመስገነው። ደህና አደርክ አንተ? እኔ እግዚአብሔር ይመስገን ደህና አድሬያለሁ። ቁርስ በላሽ? አዎ በላሁ የኔ ጌታ። በላ አንተ? እኔማ አንቺ ሳትበይ ሳላረጋግጥማ አልበላም። ታውቂኝ የኔ ጌታ። ደግሞ ጸሎት ማድረግ እንዳይረሳሽ ፍቅራችን ዘለቄታ ይኖረው ዘንድ እንዲሁም ቀጣይነትም ደግሞ ይኖረው ዘንድ። ልክ ነህ። ጸሎት የሁሉ ነገር ምሰሶ ነው። ልክ ነሽ። ደግሞ ካልጸለይን እንደሚጦልግ አበባ ነህ። ደግሞ ልነግርሽ የምፈልገው ነገር ያው ምንም አይነት ነገር ቢቸግርሽ፣ ቢከፋሽ፣ ብቸኝነት ቢሰማሽ ሁሌም ከጎንሽ ነኝ። ተማሪ ፈጽሞ እንዳትረሽ የኔ አባት። እውነት እኔ አንተን ስላለኝ እድለኛ ነኝ። እድለኛው እኔ ነኝ። አትሳሳች። ኖ እኔ ነኝ እድለኛው። በቃ አንተን ካገኘው ጀምሮ ህይወቴ ተቃና። እናቴ በቃ ከማንም ከምንም በላይ አፈቅርሃለሁ። እውነት እኔ ህብለ ሰረሰሪ እስኪቃጠል ምንድነው ህብለ ሰረ? አመሰግናለሁ የኔ ጌታ ስለ ሁሉ ነገር። በቃ ምሳም ደግሞ 5 ደቂቃ በኋላ ደውዬ ቼክ አደርግሻለሁ። እሺ አንተን ደግሞ ቁርስ ነው በመድኃኒዓለም ይሄ ፍቅር አይደለም አስጨናቂ ነው። ከ5 ደቂቃ በኋላ ድጋሚ ይኖር ልትደግሙት ነው። ሄሎ ሹፌሩ ነች እክስጀነች። ደህና ነሽ? እንዴት ነህ? ጠፋሽ? በ10 ደቂቃ ሁለቴ እየደወልክ ጠፋሽ ትላለህ እንዴ? እኔ የምልሽ አንተ የምትለኝ ትራፊክ ነሽ እንዴ? ማለት ልቤን ቀጣሽው። አሁን ተሞታል እንጨት
እኔው በገዛች ብዬ እንጨት የሚል ቀልድ ቀልዷት እንጨት አለች። ትራፊክ ነሽ እንደ ልቤን ቀጣሽው። ስራህን በተግባር በህይወት ትኖረው። ማስጭኛ ምን ሐሳብ ነው? አረማ ባለቀ ደቂቃ ሙዳ ተያዣ ምንድነው የምሰጥሽ? እንዴ ጓደኛችን ወልዳ 500 ብር አዋጣና ደቂቃ ተባብለናል አላልኩሽም? ማዘር ነው የሚሰጡሽ 500 ብር? አዎ ምን አገባኝ ያገባኛል። እኔ አንሶላ ተጋፎ ሲጋደሙ አንጥፍ ያለው ነበር። ምን አገባኛል? የታይ እንጂ እንዴ ምን ነው? በርግጥ እኔ አንጥፍ ያለው እና ይገርምሻል እኔ ይሄንን ሀብት ያካበትኩት ለፍቼ ጥሬ ነው። ሊስትሮ በእንሰራውት ስራ የለም። የሚገርምሽ የሁሉም ባለሀብት መነሻ ሊስትሮ መሆን አለበት። ምሳሌው በእውነት በጣም ነው ደስ ያለኝ። በእውነት የኔ ፍቅር እቃችን እኮ ፓክድ ሆኗል፣ ተዘጋጅቷል። ለምንድን ነው ይዘን ማን ሄደው? አታውቅም? ማን ልበልህ? እንታውቃለን። ትቀልጃለሽ እንዴ? ፓክድ ሆኖ በር ላይ እየጠበቀን ነው። ይኸው ወዛደሩላ ቁጭ ብሎ የሚጠብቀው እኛን አይደል እንዴ? ዞነን ወዛደር ደህና እያወራኋት ጉፋፊ ጎደሎ ቆንጣና ለወዛደሩ ብላ ባልሆነ አላውቅም ብለው ነበር። ኧረ ወይኔ እንኳንም ቶሎ ነቃሽ። ፎቶ መነሳት የምትወደው ሚስቴ ስታገቡ ፎቶ መነሳት የምትወድ ሚስት ስታገባ በእያንዳንዱ አጋጣሚ ወደፊት ማገባ ባለኝ መስፈር አንደኛ ያው ቆንጆ መሆን አለብህ ግዴታ ነው። ደግሞ 50 ሚሊዮን ብር ካለ ያው በቂ አይደለም ግን ያው ብዬ አስባለሁ። ተረከዝ በጣም መለስለስ አለበት። ተረከዙንም ማን አለበት ማለት እስቲ ከሶስተኛ ፎቅ ላይ ተዋወርድኝ ስለ ውርውር ትላለህ። ይሄ የፍቅር መግለጫ ነው ማለት ነው። እሺ ለማልመራ ደምኮማዬ ለቪዲዮ እኮ ነው ቪዲዮ ልሰራው ብዬ አንጭ ወረቀቱን ወደዛ። እሺ የኛ ሞናሊዛ ትመርጭ የለ እንዴ ዘርማን ዘርሽ ማይቶታ ቀምሳለ አጣጣኝ ማከረም የኛ ሎሚ ተረከዝ የኛ ደጋጣ አላቀውም እንዴ አንቺን ተረገስ ወይ ምን ነው ይበሉት የለ እንዴ ቸኩለው ነው? አዎ መጣሁ። ቁጭ በል ደህና ዋልክ? እኔ የምልሽ እኔ ሸምታለሁ፣ አንቺ ሀገር ጎረምሳ ትቀልቢልኛለሽ። ይብሉ ምን አደረጉ? ይብሉ ጎረምሶች ወጣቶች ናቸው። አንቺ ሀሳብ የሌለበት ቂጡ ሰንባጣ ነው አሉ። ድንጋይ ብዬ አንቺ ተነሽ ከዚያ ብሉ እየበላችሁ ነው? ብሉ። ወይ በስመ አብ ወይ እንኳንም ድምፅን ቀስ አድርጋ እናገርካት። አንድ ወገር ላርጋት። እውነት እኮ ነው በዚህ ኑሮ ውድነት ትችላለህ ነው የምልህ። ለዛሬ የነበረን ቪዲዮ በዚህ አብቅቷል። ቀጣይ በሌላ እናንተን ፈገግ ያደርጋሉ በምላቸው ቪዲዮዎች እመጣላችኋለሁ። ይመቻችሁ። ወዳችኋለሁ።